በስራ ቦታችሁ ላይ ከባድ ለውጥ ይሆናል። እግዚአብሔር እንዲህ አለኝ፣ በዚህ በመጋቢት ወር በስራ ቦታችሁ ላይ ከባድ ለውጥ ይሆናል። ሰሞኑ አንድ እህታችን እንዲህ ብላ መሰከረችኝ። አንተ ሁለት ሰዎች ከሚሰሩበት መስሪያ ቤት ሁለት ሰዎች ይነሳሉ ይባረራሉ ብለኸኝ ነበር። የሚገርም ነገር ሳምንት ሳይሞላ ሁለቱም ሰዎች በሚገርም እውነት ተባረሩ። እኔ ግን ሹመት አገኘው፣ እድገት አገኘው፣ የሥራ እድገት አገኘው፣ ተሾምኩኝ ብላ ስትመሰክረኝ ነበረች። በናዝሬቱ በጌታ በኢየሱስም እናንተን ለማባረር እየተንቀሳቀሱ ያሉ ሰዎች ቀድሞ ከሥራቸው ቦታ ይነሳሉ። በናዝሬቱ በጌታ በኢየሱስም የመንግስት ሥራ ሊሆን ይችላል፣ የግል ሥራ ሊሆን ይችላል፣ ምንም አይነት ሥራ ሊሆን ይችላል። እናንተን ለማስነሳት ለማባረር በገንዘባቸው በሆነ ነገራቸው እየተንቀሳቀሱ ያሉ ሰዎች ቀድሞ ይነሳሉ። በናዝሬቱ በጌታ በኢየሱስም ቀድሞ ይነሳሉ። እግዚአብሔር ብሎኛል፣ ቀድሞ ይነሳሉ። እግዚአብሔር እንዲህ ብሎኛል፣ እናንተን ግን የሥራ እድገታችሁ ለውጥ ይሆናል። ለሥራችሁ በጌታ በኢየሱስም እድገት ይሆናል፣ ለውጥ ይሆናል። እግዚአብሔር ወደ ሹመት ይቀይራችኋል። ካላችሁበት ወደ ትልቅ ስፍራ በኢየሱስ ስም እንድትሾሙ ጸልያለሁ። እድገታችሁ እንዲጨምር ጸልያለሁ። እናንተን ለማባረር እየተንቀሳቀሱ ያሉ በኢየሱስ ስም ቀድመው ይነሳሉ። አትፍሩ። ይህ መልእክት በፍጥነት ወደ እናንተ ከደረሰ በኮሜንት ሴክሽን ሪሲቭ አድርጉ። አሜን በሉና ለፉ። እግዚአብሔር እንደተናገርኩ ያደርግላችኋል በኢየሱስ ስም እንጂ ሰስነም ኢት ኢዝ ዳን